ለ1997 እና ለ2005 ዓመተ ምህረት የ20/80 እና የ40/60 የኮንዶሚኒየም ፕሮግራሞች ተመዝጋቢዎች እንዲሁም የቤት ዕጣቸውን በጉጉት ለሚጠብቁ በክፍለ ከተማችን ለሚገኙ በመቶ ሺዎች ለሚቆጠሩ ቆጣቢዎች እጅግ አስፈላጊና ወቅታዊ መረጃ ይዘን ቀርበናል። በዛሬው ዘገባችን በሁለት ዋና ዋና አበይት ጉዳዮች ላይ ትኩረት እናደርጋለን። የመጀመሪያው በከተማ አስተዳደሩ በከፍተኛ ፍጥነት የተገነቡ ያሉና መጠናቀቅ ላይ የደረሱ የትኞቹ ሳይቶች እንደሆኑና የመሰረተ ልማት ዝግጅታቸውን በዝርዝር እንመለከታለን። ሁለተኛውና እጅግ ወሳኝ ነጥብ ደግሞ ወደ ዕጣ ለመግባት ማሟላት ያለቦት ቅድመ ሁኔታዎች እንዲሁም ዕጣ ቢወጣልዎት እንኳን ዕጣው እንዳይሰረዝ ወይም ወደ ተጠባባቂነት እንዳይተላለፍ ማወቅ የሚገባዎት አዳዲስ ሕጎችና መመሪያዎች ምንድናቸው? በተለይም ባልና ሚስት በተለያዩ ፕሮግራሞች የተመዘገባችሁ የፍቺ ጉዳይ ወይንም የንብረት ክርክር ያለባችሁ ቆጣቢዎች ይህንን ቪዲዮ እስከ መጨረሻው ካላያችሁ ለዓመታት ያፈሳችሁትን ልፋትና ቁጠባ በአንድ አፍታ አደጋ ላይ ሊወድቅ ይችላል። ቪዲዮውን አሁኑኑ ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አሁኑኑ ቤተሰብ ይሁኑ። ወደ መጀመሪያው አብይ ርዕሳችን ስንሻገር የአዲስ አበባ ከተማ አስተዳደር በከተማዋ ያለውን ስር የሰደደ የቤት አቅርቦት ችግር በዘላቂነት ለመፍታት በየዓመቱ 100,000 ቤቶችን ለመገንባት ባቀደው ግዙፍ እቅድ መሰረት ሰፊ እንቅስቃሴ በማድረግ ላይ ይገኛል። 100,000 ቤቶች አሁን በእጃችን ነው ያሉት። በዚህ ዓመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። ከወጡ ይፋዊ መረጃዎች ማረጋገጥ እንደተቻለው በያዝነው 2018 በጀት ዓመት ከተያዙት 100,000 ቤቶች ውስጥ ከ97,000 በላይ የሚሆኑት ቤቶች ግንባታ በከፍተኛ ፍጥነት እና ጥራት በመከናወን ላይ ነው የሚገኙት። እነዚህ ቤቶች ግንባታቸው ከተጀመረ አሁን 7ኛ ወራቸውን የያዙ ሲሆን አብዛኞቹ ህንፃዎች የመጨረሻውን የስላብ ደረጃ አጠናቀው ወደ ውስጥ ማጠናቂያ ወይም ፊኒሺንግ ስራዎች ተሻግረዋል። ከዚህ ቀደም ይከናወኑ የነበሩ ግንባታዎች የመብራት፣ ውሃ፣ የመንገድና ፍሳሽ ማስወገጃ መስመሮች ሳይሟላላቸው ለባለቤቶቹ ይተላለፉ ስለነበር በነዋሪዎች ላይ ከፍተኛ እንግልት ይፈጥሩ ነበር። አሁን ግን ይህ አሰራር ሙሉ በሙሉ የተቀየረ ሲሆን ከግንባታው ጎን ለጎን መሰረተ ልማቶች አብረው እንዲሟሉ የተደረገ ነው። ለዚህ ማረጋገጫ ይሆን ዘንድ በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ ብቻ 27 ቢሊዮን ብር የመንግስት በጀት ጸድቆ ወደ ስራ ተገብቷል። የኢትዮጵያ ንግድ ባንክ ከከተማ አስተዳደር ጋር በመቀናጀት አስፈላጊውን የብድርና የፋይናንስ አቅርቦት ማመቻቸት ላይ ይገኛል። ከተያዙት ቤቶች ውስጥ 50,000 ያህሉ በቀጥታ በመንግስት በጀት የሚገነቡ ሲሆን ቀሪዎቹ 50,000 ቤቶች ደግሞ በመንግስትና በግል አጋርነት የሚገነቡ ናቸው። ግንባታዎቹ በ18 የተለያዩ ሳይቶች ላይ በ24 ሰዓት ፈረቃ እየተካሄዱ ሲሆን ከነዚህም መካከል ገርጂ፣ ቱሊ ዲምቱ፣ ገላንጉራ፣ አቃቂ ቃሊቲ፣ ንፋስ ስልክ ላፍቶ እና በገበያ ማዕከላት አቅራቢያ የሚገኙ ሳይቶች ይገኙበታል። የከተማዋ ቤቶች ልማትና አስተዳደር ቢሮ እንዳረጋገጠው በሚቀጥሉት 6 ወራት ጊዜ ውስጥ አብዛኞቹን ቤቶች ሙሉ በሙሉ አጠናቆ ለተጠቃሚዎች ለማስተላለፍ በልዩ ትኩረት እየተሰራ ይገኛል። አሁን ደግሞ እያንዳንዱ ቆጣቢ በጉጉት ወደሚጠብቀው ሁለተኛው ወሳኝ ነጥብ እንለፍ። ቤቶቹ በፍጥነት የተገነቡ መሆናቸው መልካም ሆኖ እርስዎ በእነዚህ ቤቶች ዕጣ ውስጥ ለመካተት ምን ማሟላት አለቦት? ባንክ የቆጠበ ሰው ሁሉ ዕጣ ውስጥ ይገባል ወይንስ የማይገቡ አሉ? እየቆጠቡ ላሉት ነው። ሲቆጥቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። በግልና መንግስት አጋርነት ውስጥ የኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን። በብዙ ቤቶች ወደ 50,000 በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 ዓመት ለሚቀጥሉት 5 ዓመት ከዚህ ዓመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ የፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም። ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ
የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? በመመሪያው መሰረት ስሙ በሎተሪ ሲስተም ውስጥ እንዲካተት ከተፈለገ ማሟላት የሚገባውት ሁለት ዋና ዋና ቅድመ ሁኔታዎች አሉ። አንደኛ የቁጠባ መጠንን ማሟላት። በ20/80 ፕሮግራም የተመዘገቡ የቤቱን አጠቃላይ ዋጋ ቢያንስ 20% ቅድመ ክፍያ በባንክ ሂሳባቸው ላይ መቆጠብ ይኖርባቸዋል። በ40/60 ደግሞ ፕሮግራም የተመዘገቡ የቤቱን አጠቃላይ ዋጋ ቢያንስ 40% ቅድመ ክፍያ ማሟላት አለባቸው። ለብዙ ዓመታት በየወሩ ቢቆጥቡ እንኳን አጠቃላይ የቆጠቡት ገንዘብ ከነዚህ 20% ወይም 40% ክፍያዎች በታች ከሆነ ሲስተሙ ዕጣ ውስጥ ሳይጨምሮ አውቶማቲክ በሆነ መንገድ ከዕጣ ውጭ ያደርጎታል። ሁለተኛ የባንክ ሂሳብ አክቲቭ መሆኑን ማረጋገጥ። አስፈላጊውን የገንዘብ መጠን ቢያስቀምጡም በየወሩ የሚያደርጉት ቁጠባ ከተቋረጠ ወይንም አካውንቱ ለረጅም ጊዜ ስራ አቁሞ የነበረ ከሆነ ሲስተሙ ከዕጣ ውጭ ሊያደርጉት ይችላል። መፍትሄው የከተማ አስተዳደር ቢሮ ልማት ቢሮ ባዘጋጀው ይፋዊ ዌብሳይት ላይ በመግባት የቁጠባ ሂሳብ ቁጥሮን በማስገባት ሂሳቡ አክቲቭ መሆኑንና ለዕጣ መዘጋጀቱን አሁኑኑ ማረጋገጥ ትችላላችሁ። እነዚህን ቅድመ ሁኔታዎች አሟልታችሁ ዕጣ ቢወጣላችሁ እንኳን በሕግ አሰራር ምክንያት ዕጣችሁ ሙሉ በሙሉ ሊሰረዝ የሚችልባቸው 3 ሕጋዊ ሁኔታዎች አሉ። እነዚህ ነጥቦች በጥንቃቄ ተከታተሉ። አንደኛ የድርብ ምዝገባ ሕግ። በመንግስት መርህ መሰረት አንድ ቤተሰብ ማግኘት የሚችለው አንድ የመኖሪያ ቤት ብቻ ነው። ባልና ሚስት በተለያዩ የቤት ልማት ፕሮግራሞች ላይ ተመዝግበው ለምሳሌ ባል በ20/80 ሚስት ደግሞ በ40/60 ለሁለቱም ዕጣ ቢወጣላቸው የሁለቱም ዕጣ አይጸድቅም። ከሁለቱ አንደኛው የግድ እንዲሰረዝ ይደረጋል። ስለዚህ አስቀድማችሁ የትኛው ቤት እንዲቀጥልላችሁ እንደምትፈልጉ ተናግራችሁ መወሰን አለባችሁ። ሁለተኛ የጋራ ንብረት የፍቺ እና የሌላ ቤት ባለቤትነት ጉዳይ። ዕጣ ከመውጣቱ በፊት ወይንም ከተወጣ በኋላ በባልና ሚስት መካከል ፍቺ ከተከሰተ እና በፍርድ ቤት የንብረት ክፍፍል ሲደረግ ከሁለቱ ወገኖች አንደኛው በስሙ ሌላ መኖሪያ ቤት ያለው ከሆነ ዕጣው የመሰረዝ ከፍተኛ አደጋ ያጋጥመዋል። ሌላኛው ደግሞ የ10 ቀናት ገደብ። በፍርድ ቤት የሚሰጥ የፍቺ ወይንም የንብረት ውሳኔ ካለ ያ ውሳኔ በተሰጠ በ10 ቀናት የጊዜ ገደብ ውስጥ ለቤቶች ኮርፖሬሽን በጽሁፍ ማቅረብ ይኖርቦታል። ካልሆነ ግን ቤቱ በቀጥታ ወደ ቀጣዩ ተጠባባቂ ይተላለፋል። ሶስተኛ የውል ማጠናቀቂያና የጽሁፍ ማሳወቂያ ግዴታ። ዕጣ ወጥቶ በተቀመጠው የጊዜ ገደብ ውስጥ ቀርበው ውል ካልፈጸሙ እና ቅድመ ክፍያ ካላጠናቀቁ ኮርፖሬሽኑ ያለምንም ተጨማሪ ማስጠንቀቂያ ዕጣውን ሰርዞ ወደ ተጠባባቂ ያዞረዋል። በባልና ሚስት መካከል የፍቺ ወይንም የንብረት ክርክር ኖሮ ጉዳዩ በፍርድ ቤት ከተያዘ ከሆነ ይህንን ውሳኔ በጽሁፍ ለቤቶች ልማት አስተዳደር ኮርፖሬሽን ማሳወቅ ግዴታ ነው። ክርክሩን ለኮርፖሬሽኑ ሳያሳውቁ በፍርድ ቤት ሂደቱን ብቻ በመጠበቅ ጊዜ ካለፈ ኮርፖሬሽኑ እንደ ውል አለመፈጸም ቆጥሮ ዕጣውን ይሰርዘዋል። ውድ የቻናላችን ተከታታዮች የዛሬውን አበይት መረጃዎቻችን ስናጠቃልላቸው የ2018 በጀት ዓመት 97000 ቤቶች በ18 ሳይቶች በ27 ቢሊዮን ብር በጀት በከፍተኛ ፍጥነት የተገነቡ ይገኛል። ለዕጣ ለመካተት 20% ወይም የ40% ቁጠባ መጠን ማሟላቶን እና የባንክ አካውንቶን አክቲቭ መሆኑን ያረጋግጡ። ሌላኛው የመጨረሻው ደግሞ ድርብ ምዝገባን ማስወገድ። የፍቺና የንብረት ውሳኔዎች በ10 ቀናት ውስጥ ለኮርፖሬሽኑ በጽሁፍ ማሳወቅ እንዳይሰረዝ የሚታደጉ ወሳኝ ህጎች ናቸው። የመኖሪያ ቤት የብዙ ቆጣቢዎች የዓመታት ህልምና ልፋት ውጤት በመሆኑ በትንሽ ህጋዊ ጥንቃቄ ጉድለት ምክንያት እንዳይሰረዝ ከወዲሁ አስፈላጊውን ዝግጅት ያድርጉ። እናንተስ በእነዚህ መመሪያዎችና በግንባታው ፍጥነት ላይ ያላችሁ አስተያየት ምንድን ነው? ሀሳባችሁን ከታች በኮመንት መስጫው ላይ ጻፉልን። ይህ መረጃ ሌሎች ቆጣቢ ወገኖቻችን እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስ መረጃዎችን በፍጥነት ለማግኘት ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ አዲስ መረጃ እስከምንገናኝ ድረስ ሰላም ሁኑ።